ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። በምስራቅ አፍሪካ ሌላ ጦርነት እያንኳኳ ነው። ኤርትራ በዓለም አቀፉ ዘ ኮንቨርሴሽን መድረክ ላይ ቁጣዋን አሰምታለች። የአስመራው መግለጫ የኢትዮጵያን የቀይ ባህር ፍላጎት የማስገደድ ፖሊሲ ሲልም ጠርቶታል። በሌላ አሳዛኝ ዜና ደግሞ በአማራ ክልል ሰማዩ ሞት እያዘነበ ቀጥሏል ተብሏል። ከ70 በላይ የድሮን ጥቃቶችና የ669 ሰዎች ሕይወት በአሳዛኝ ሁኔታ መቀጠፉ ሰምቷል። አሁን ከአስመራ እስከ አማራ ክልል የምስራቅ አፍሪካ የሰላም አየር ደፍርሷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ሰኞ ዕለት ባካሄደው የውጭ ምንዛሬ ጨረታ 70 ሚሊዮን ዶላር ለገበያ ማቅረቡ ሰምቷል። በጨረታው ላይ ከንግድ ባንኮች የቀረበው አጠቃላይ የምንዛሬ ፍላጎት 94.7 ሚሊዮን ዶላር ነበርም ተብሏል። የምንዛሬ ተመን ዝርዝር ብሔራዊ ባንክ ይፋ እንዳደረገው በዚህ ጨረታ ላይ አማካይ የመሸጫ ዋጋ 154 ብር 9207 ብር ለ1 ዶላር እንደነበር ሰምቷል። ዝቅተኛው ደግሞ 154 ብር ከ78 ብር ለ1 ዶላር ተወስኗል። ባንኮች ያቀረቡት የመወዳደሪያ ዋጋ ከ150 ብር እስከ 155 ብር እንደነበርም ሰምቷል። ከፍተኛው ተቀባይነት ያገኘው ዋጋ 155 ብር ሲሆን ዝቅተኛው አሸናፊ ዋጋ ደግሞ 153 ብር ሆኗል። የባንኮች ተሳትፎ በዚህ 15ኛው ዙር የውጭ ምንዛሬ ጨረታ ላይ በአጠቃላይ 21 ባንኮች የተሳተፉ ሲሆን ከነዚህ ውስጥ 15ቱ ባንኮች ያቀረቡት ዋጋ ተቀባይነት አግኝቶ ምንዛሬው ተፈቅዶላቸዋል። ብሔራዊ ባንክ ባወጣው መርሃ ግብር መሰረት ቀጣዩ የውጭ ምንዛሬ ጨረታ በ2 ሳምንታት ውስጥ እንደሚካሄድ ገልጿል። የኤርትራ ኤምባሲ ባለፈው ሳምንት ጃንዋሪ 15 2026 ዘ ኮንቨርሴሽን በተሰኘው መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት የወጣውን ትንታኔ አሳሳች፣ ሚዛናዊነት የጎደለውና ፖለቲካዊ ዓላማ ያለው ሲል አጥብቆ ተቃውሟል። ኤምባሲው ባወጣው ጠንካራ መግለጫ ጽሑፉ ላዩን ሲታይ በምስራቅ አፍሪካ ሊከሰት ስለሚችል ጦርነት የሚያስጠነቅቅ ቢመስልም በተግባር ግን የኢትዮጵያ መንግስት የቀይ ባህርን በሉዓላዊነት የመጠቀም ፍላጎትን ለማሳካት የሚያራምደውን ጠብ አጫሪ ፖሊሲና ማስገደድ እንደ መደበኛ ነገር የሚያቀርብና የሚያለሳልስ ነው ሲል ኮንኗል። በአካዳሚክ ትንታኔ ሽፋን የቀረበው ይህ ጽሑፍ ዓለም አቀፍ ሕግን በምርጫ የሚተገብርና የኤርትራን ሉዓላዊነት ጥያቄ ውስጥ የሚከት፣ በሌላ በኩል ግን የኢትዮጵያ መንግስት በህገወጥ መንገድ የሚያነሳውን የድንበር ይገባኛል ጥያቄ ችላ ያለ ነው ሲል ኤምባሲው ወቅሷል። በተለይም ኤርትራ ለኢትዮጵያ የባህር በር እንዳትጠቀም ከለከለች ተብሎ የቀረበውን ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። ኤርትራም በታሪኳ ለንግድና ለኮሜርሻል አገልግሎት የሚውል የባህር በር አጠቃቀምን በህጋዊ የሁለትዮሽ ስምምነት መሰረት ተቃውማ አታውቅም። ሆኖም የንግድ አጠቃቀምን ከሉዓላዊነትና ከባለቤትነት ጋር የማምታቱን አካሄድ ፈጽሞ አትቀበልም ብሏል መግለጫው። የኢትዮጵያ መንግስት የባህር በር ጉዳይን የህልውና ጉዳይና ታሪካዊ ስህተት ማረም አድርጎ ማቅረቡ በ1964ቱ የአፍሪካ አንድነት ድርጅት የካይሮ ጉባኤ የጸደቀውን የቅኝ ግዛት ድንበሮችን የማክበር አስገዳጅ መርህና የተባበሩት መንግስታት ቻርተርን የሚጥስ አደገኛና ህገወጥ አካሄድ መሆኑን ኤምባሲው አስገንዝቧል። ማንኛውም የባህር በር የሌለውም ሆነ የባህር ጠረፍ ያለው ሀገር በሌላ ሉዓላዊ ሀገር ግዛትና ወደብ ላይ የሉዓላዊነት መብት እንደሌለው ያተተው መግለጫው የባህር በር አጠቃቀም የሚመራው በዓለም አቀፍ ህግ፣ በንግድ ስምምነቶችና በሰላማዊ ትብብር እንጂ በዛቻና በጉልበት እንዳልሆነ አጽንኦት ሰጥቷል። ኢትዮጵያን ያገለለው ቀይ ባህርና በቀጠናው ባህሩን የሚጋሩ ሀገራትና የሚያካልሉትን ርቀት እንመልከት። ትላንት ኢትዮጵያ በባለቤትነት የምትጠቀመውና የምታስተዳድረው ቀይ ባህር በተሳሳተ ፖለቲካና በታሪክ ጥፋት ሳቢያ በባህሩ ተገላ የንግድና የህልውናዋን ዋስትና በጎረቤት ሀገራት በተለይም በጅቡቲ ላይ አድርጋ መኖር ከጀመረች 3 አስርት ዓመታት ተሻግሯል። ቀደም ሲል ቀይ ባህሩን ከሚያካልሉ ሀገራት እኩል የመጠቀምና የማስተዳደር መብት የነበራት ኢትዮጵያ በተሳሳ ፖለቲካ ባህሩን ብታጣውም መልሳ የማግኘት ፍላጎትና ቁርጠኝነት ስላላት አጀንዳውን ብሔራዊ አድርጋ እየተንቀሳቀሰች ትገኛለች የሚሉ የማህበራዊ ሚዲያ ልጥፎች እየተንሸራሸሩ ነው። ቀይ ባህርን ከሚያዋስኑትና ከሚያስተዳድሩ የቀጠናው ሀገራት መካከል ሶማሊላንድ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ግብጽ እነዚህ በአንድ ወገን ሲሆኑ በፊት ለፊት ደግሞ እስራኤል፣ ዮርዳኖስ፣ ሳውዲ አረቢያና
የመን ይገኛሉ። ቀይ ባህር የተባለው ሰርጥ ቁመቱ መነሻውን ከግብፅ የሜዲትራኒያን ባህር ጫፍ ወይም ከስዊዝ ካናል መጀመሪያ እስከ ጅቡቲ ባብ ኤል መንደብ ሰርጥ ወይም እስከ ህንድ ውቅያኖስ መጀመሪያ ድረስ ያለው 2250 ኪሎ ሜትር አሊያም 1400 ማይልስ ሲሆን ከዚህ ርቀት ትልቁን የምታዋስነው ሳውዲ አረቢያ ናት። 1800 ኪሎ ሜትርም ይሆናል። ኤርትራ ሁለተኛውን ስፍራ ስትይዝ 1200 ኪሎ ሜትር ትሸፍናለች። በሶስተኛነት ደረጃ ደግሞ ግብጽ ስትሆን 800 ኪሎ ሜትር ሲሆን ሱዳን ደግሞ ከግብጽ ቀጥላ ከ750 በላይ ወይም 460 ማይልስ በላይ የቀይ ባህሩን ክፍል ያስተዳድራሉ። ዮርዳኖስ ትንሹን የባህር ክፍል ማለትም 27 ኪሎ ሜትር ወይም 17 ማይልስ ብቻ ስታስተዳድር ጅቡቲ 314 የሚደርሰውን ታስተዳድራለች። ጅቡቲ ይህን ትንሹን ርቀት የባህር ዳርቻ ይዛ በሀገሯ ከ7 በላይ ሀያላን ሀገራት በቀጠናው የጦር ማዘዣ ገንብተው ይገኛሉ። ከዚህም የምትሰበስበው ረብጣ ቢሊዮን ዶላር አላት። ቀሪውን የባህር ክፍል ሶማሌላንድ እንዲሁም የመን ሲያስተዳድሩት ከቀጠናው ኢትዮጵያ በቅርብ ርቀት ላይ ሆናም ከቀይ ባህር ተገላ ትገኛለች። በመሆኑም ኢትዮጵያ ባልተገባና ፍትሐዊ ባልሆነ ምክንያት ከቀይ ባህር የተገለለችበት መንገድ በዓለም አቀፉ የውሃ ወይም የባህር ሕግ መሰረት ስህተት በመሆኑ ሕጉን አካሄዱን ብቻ ተከትላ ወደ ተገለለችበት ባህር ለመመለስ ታላቅ ብሔራዊ አጀንዳ ይዛ ተነስታለች። ከጉዟ የሚገታት ወይም የሚከላከላት ምድራዊ ኃይል እንደሌለ አረጋግጣም ዓለም አቀፋዊ ጉዳይ አድርጋም ተነስታለች። በአማራ ክልል በተፈጸመው ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸው ይፋ ሆኗል። ይህንን መረጃ ይፋ ያደረገው የፈረንሳይ የዜና አገልግሎት ነው። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርስ የራሳቸው ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደላቸውን አንድ ነርስና አንድ የአካባቢውን ባለስልጣን ጠቅሶ የፈረንሳይ የዜና አገልግሎት ዘግቧል። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጽም የሚነገርለት ጦሩ ባለፈው ጥር 15 2018 ዓ.ም በአማራ ክልል በዋግምራ አካባቢ በተፈጸመው ጥቃት የመንግስት ደጋፊዎች የሚገኙበትን ካምፕ መጥቷል ሲሉ ማንነታቸው እንዲገለጽ ያልፈለጉ የአካባቢው ባለስልጣን ለዜና ምንጩ በስልክ ተናግረዋል። ጥቃቱ ከመፈጸሙ በፊት ምንም እንኳን ድሮኑ በካምፑ ላይ ቢያንዣብብም ጦሩ በማግስቱ የተፈጸመው ጥቃት ስህተት መሆኑን ለአካባቢው ባለስልጣናት እንደገለጸ ስማቸው እንዳይጠቀስ የጠየቁት ኃላፊ ጨምረው ተናግረዋል። ወዲያውኑ ጭስና እሳት አየሁ። ወደ ስፍራውም ሮጬ ሄድኩ። የሞቱ ሰዎች አካላት እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩ በማለት ባለስልጣኑ ሁኔታውን አብራርተዋል። ባለስልጣኑ 36 ሰዎች ወዲያውኑ መገደላቸውን እንዲሁም 2 ተጨማሪ ሰዎች ሆስፒታል ውስጥ መሞታቸውንም ጨምረው ገልጸዋል። አበባው ዝናቡ የተባሉ የሕክምና ባለሙያ የተገደሉ ሰዎች ቁጥር ከ40 በላይ እንደሆነ መናገራቸውን ዜና ምንጩ ዘግቧል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዷቸው ርቀው በበረሃና በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑ የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉ ይጠይቃሉ። አንድ የጦሩ ቃል አቀባይ ስለደረሰው ጥቃት ምንም መረጃ እንዳልደረሳቸው ለዜና ምንጩ ገልጸዋል። በአማራ ክልል የመንግስት የጸጥታ አስከባሪዎች እና የፋኖ ታጣቂዎች ከሚያዝያ 2015 ዓ.ም አንስቶ ውጊያ ላይ ይገኛሉ። በዓለም ዙሪያ የሚካሄዱ ግጭቶችን የሚመዘግበው አክሌድ የተሰኘ ገለልተኛ ተቋም ከ2023 አንስቶ በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን አስታውቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።